ሚስጥራዊ ሚስት ክፍል 1። በጣም አስተማሪና ልብ አንጠልጣይ የፍቅር ታሪክ በመንታ ልቦች የቴሌግራም ገጽ ተዘጋጅቶ ቀረበ። እንታወቅ። ጆን ነኝ። ቤተሰቦቼ መንደራችን ውስጥ ደሃ ከሚባሉ ሰዎች ተርታ ይመደባሉ። ከድህነት በታች ሌላ ስም ስለሌለ ነው እንጂ ድህነት የሚለው ስም እራሱ እኛ ቤት ነው ያለው። ችግር አይገልጽም። ቤት ውስጥ ታላቅ እኔ ስለሆንኩኝ የታናሽ እህትና ወንድሞቼን ነገር እንቅልፍ አይሰጠኝም። ለዚህ ብዬ አይደል እንዴ የምወደውን ትምህርቴን ትቼ የቀን ሽቀላ ምናምን የጀመርኩት። በህይወት ስትኖር ምናልባት የህይወት ፍቺ የሌለ ህልም ልትሆንብህ ትችላለች። አንተ ግን ምንጊዜም ለእምነትህ ኑር። በልብህ ሁሌም ትልቅ ህልም አለ። እኔ ተምሬ መድረስ የምፈልገው ቦታ እኔ መድረስ ባልችልም ከታናሽ እህቶቼ ወንድሞቼ መሃል አንዱ እንድደርስ እፈልጋለሁ። በቃ የዘወትር ህልሜ ይሄ ነው። ልቤ ውስጥ ካለው መልካም ህልም የተነሳ የትኛውንም ስራ እሰራለሁ። ትልቅ ነገር ተሸክሜ እንኳን ከበደኝ አልልም። በዚህ መሃል ሁሉም ግን የሰው ነገር ላይ እጄን አንስቼ አላውቅም። በቃ የሰው ነገር የሰው ነው እንደሆነ አምናለሁኝ። በድህነት ምክንያት እምነቴን፣ ታማኝነቴን ማጣት አልፈልግም። ለእምነት መኖር፣ ታማኝ መሆን አንድ ቀን እንደ ብርሃን ይዞ እንደሚመጣ ሁሌም አምናለሁ። ከዕለታት አንድ ቀን ገበያ ውስጥ ሽቀላ ፍለጋ ላይ ዞር ስል የመቅድናት ጆን ብላኝ ጠራችኝ። አቤት ማማ ብዬ ሄድኩኝ። ጆን ዛሬ መኪና ሊያስቆም ትንሽ እቃ አለ ቤት ታደርስልኝ ያለ ሲሉ እሽ አሉኝ። እሺ ብዬ እቃውን ተሸክሜ ቤታቸው ሄድኩኝ። የመግድ ቤተሰቦች እኛ ሰፈር በጣም ሀብታም ቤተሰቦች ናቸው። ከመግድ ሌላ ልጅ ግን የላቸውም። አቤት የፈጣሪ ስራ! ምግብ እንኳን በሌለበት ቤት ለእናት 8 ልጆችን አሳቅፎ ወርቅ እንኳን ትርጉም በሌለበት ቤት ደግሞ ልጅ ከለከለ። ለዚህ እኮ ነው የተሰጠውን ቢያውቅ ሰው ሁሉ ሀብታም ነው የተባሉ። ቤት ይሁን ቤተ መንግስት ብቻ አላውቅም፣ ይሁን ብቻ ገብተን ለኔ የሰራሁበትን በር ሰጥተውኝ ከግቢ ለወጣ ስለ አይኔን በቅስበት ግቢ ውስጥ አንድ ነገር አይቶ በደንጋጤ የቀረው ምን ቢሆን ጥሩ ነው? ወርቅ እኮ ነው። ስንት ግራም እንደሆነ እነሱ ያውቃሉ። እኔ የማውቀው ወርቅ መሆኑን ብቻ ነው። ሁሌም እርግጠኛ ሁኜ ማውራት የምፈልገው ነገር ቢኖር የሰውን ነገር ማንሳት አልወድም። ዛሬ ወርቁን እምነቴን ሊፈትን ነው አይደል እንዴ? ብር ደግሞ ቤት ውስጥ በጣም ቸግሮኛል። ትንሽ አስቤ ከምንም በላይ እምነቴ ይበልጣል ብዬ እማማይች ነገር ብዬ ወስጄ ሰጠው። በጣም ተገረሙ። ጆን ነገሩ ምን እንደሆነ አውቀሃል ብለው ጠየቁኝ። ሀብታም ሰዎች እኮ አንዳንዴ ሞኝ ናቸው። ሁሉን ነገር ከድህነት ጋር ወስደው ያገናኙታል። መቼም ወርቅ መሆኑን ቢያውቅ አይመልስም ማለት ነው አይደል? ወርቅ ነው አይደል አልኩኝ። ደግሞ ምንም እንደማያውቅ ሰው ለኔ ይሄ ወርቅ ማለት ምን ትርጉም እንዳለው የማያውቀው እኔ ብቻ ነኝ። ወርቅ ለኔ ብርቅ አይደለም። ይሄ ወርቅ ግን ትልቅ ነገር ነው። አሁን የምፈልግህ ብለው ጠየቁኝ። የሰው ልጅ እኮ መልካም ነገር ሊያደርግልህ የሚፈልገው መልካምነትህን አይቶ ብቻ ነው። ምን አለ ቀድሞ መልካም ቢያደርግ? አይ ይህ እኮ የራስዎት እቃ ነው። ምንም ክፍያ አልፈልግም ብዬ ልሄድ ስል ጆን እንደዛ አይደለም፣ አንድ ነገር ውሰድ እኔንም ደስ ይበለኝ አሉኝ። የሰው ልጅ እኮ አስመሳይ ነው። መስጠት ደስታ የሚሰጥ ነገር መሆን ካወቀ ለምን እንደኔ ለመስራት አቅም እንኳን ለሌላቸው በየመንገዱ ወድቀው ያሉትን አዛውንቶችን አይቶ ያልፋል። ፌር ነገር አልፈልግም፣ ግን ስራ ካለ ስጡኝ። ሰርቼ በኋላ ደስ ያሉትን ነገር ትሰጡኛላችሁ ስላቸው እሺ ግቢውን ጸዳ አድርግ አሉኝ። እኔም እሺ ብዬ ስራውን ቀጠልኩኝ። በዚህ አጋጣሚ ነበር መግዲ ከትምህርት ቤት በመኪና የመጣችው። አንገቴን ቀና አድርጌ አይኔን አፍጥጬ ውበትን በማድነቅ በልቤ አቤት ፈጣሪ ስራ እያልኩኝ በድንገት ዋትስአፕ ስትለኝ በድንጋጤ ከግቢው በእንኝ ለወጣ ስል ነበር እናቷ ጆን ስራ ጨረስክ እንዴ? ጨርሰ ከሆነ ቤት ግባ ያሉኝ።
ቤት ውስጥ ስገባ ምግብ ሰጡኝ። ምግቡን በልቼ አመሰግናለሁ ብዬ ልወጣ ስል ለአንድ ነገር ይሆናል ብለውኝ 500 ብር ጨምረው ሰጡኝ። አረ እማማ አልበዛም ስላቸው ችግር የለውም ያዘው፣ ባይሆን ጠዋት መጥተህ ሁሌ ለአበቦቹ ውሃ ታጠጣልኛለህ ደስ ይለኛል ሲሉኝ በጣም ደስ ይለኛል፣ ምንም ችግር የለውም ብዬ ወደ ቤት የመጣሁም። ደስታ ይባላል። በቅርቡ በጉራጌኛ ዞን የመጣ ጀለሴ ነው። በወንድሙ ሱፐር ማርኬት ውስጥ ይሰራል። እኔም እቃ ሲመጣ በሽቀላ ምክንያት ምናምን ስለምገባ በዛ ያውቀኛል። ልጁ በቃ ምርጥ ነው። በቃ ደስ ይለኛል። እሱ አማርኛ ብዙም አይችልም። እኔ ጉራጌኛ ማውራት ስለማልችል በዛ እንግባባለን። አንዳንድ ጊዜ አንተ እኮ ጉራጌ አትመስልም ብዬ ቀልዳለሁ። ለምን ሲለኝ ጉራጌ ለቋንቋም ሆነ ከሰው ጋር በቶሎ ለመግባባት በጣም ጎበዝ ናቸው። አንተ ግን ትንሽ ለየት ትላለህ። ቋንቋ አትችልም፣ በዛ ላይ ደግሞ አይናፋር ነህ። ስለው ተፈጥሮ ዘር ይላል እንዴ ብለህ ነው ብሎ ዝም ይላል። ቀስ በቀስ እነ መቅዲ ቤት ሙሉ በሙሉ ግቢ ውስጥ ገባሁ። ማለቴ የትኛውንም ግቢ ውስጥ ያሉ ስራዎችን እኔ መስራት ጀመርኩኝ። በዚህ ወራት ሁሉ የመቅዲን ትክክለኛ ጸባይ ምን እንደሆነ አላውቅም። ክፉም ሆነ ደግም አትናገርም። ስታወራ ራሱ በእንግሊዝኛ ስለሆነ ምንም ነገር መስማት አልችልም። ባለ ሱቁ ደስታ ስለ መቅዲ አብዝቶ ማውራት ጀምሯል። የሚያወራው ራሱ ስለ እሷ መሆኑን እያወቅኩኝ ያቺ እንግሊዘኛ ብቻ አውርቼ ልሙት የምትለው ቆንጆ ልጅ ማና ሲለኝ ነው። ምን ሆነች ስለው በቃ ደስ ትለኛለች። እሷ ደግሞ የምትወደኝ ይመስለኛል። ቋንቋ ገደለኝ እንጂ ባለፈው ራሱ ብዙ እቃ ገዝታ ፈገግታ ስሰጣት እስቶብድ ስትለኝ እኔም አመሰግናለሁ ብዬ በጣም ደስ አለኝ። አመሰግናለሁ ማለት ነው አይደል ሲለኝ አዎ ለኛ ለኢትዮጵያኖች ህልም እና እንግሊዘኛ እንደ ፍቹ እኮ ነው። ስለዚህ ትክክል ነህ አልኩት። በእናትህ አንድ ነገር ተባበሬ ሲለኝ ምን አልኩት። አንተ የምትሰራው እነሱ ቤት ነው አይደል ሲለኝ አዎ አልኩት። በእናትህ እንደምንም ሆነ ቁጥሯን ተቀበልልኝ። እሺ ከዛ በቃ ባለ ሱቁ ደስታ ነኝ ብለህ በዘርግ አንተ ታወራለህ። ተወደኛለች እኮ ቋንቋ ግን አልችልም በእናትህ ሲለኝ ለአንተ ይመችህ እንጂ ችግር የለውም እንደምንም ሆኜ ቁጥር አመጣለሁ አልኩት። ቤት ውስጥ ቀስ ብዬ የመቅዲ እናት ስልክ የሚያስቀምጥበት ቦታ መፈለግ ቀጠልኩኝ። በመጨረሻም ቦታውን አግኝቼ የመቅዲን ቁጥር በስልኬ ላይ ሴፍ አድርጌ ለደስታ ሰጠሁት። ለኔ ለምን ትሰጠኛለህ? እኔ ምን ላድርገው? እንግሊዘኛ ቢሆን አማርኛ ከእኔ አንተ ትሻላለህ። አንተ ደውለህ አዋራ አለኝ። እኮ ማን ብዬ ምን ብዬ አልኩት። እኔ እንጃ ግን በእናትህ አንድ ነገር አድርግ አለኝ። እሺ ግን መደወል የለብህም። ይሄ የሷ ቁጥር ቴሌግራም ይሰራል። በቴሌግራም በእንግሊዘኛ ወሬ ልጀምር አልኩት። አንተ እንግሊዘኛ ትችላለህ እንዴ ሲለኝ ማውራት አልችልም እንጂ መጻፍ እችላለሁ አልኩት። ምን መጻፍ የምትችል ከሆነ ለምን ማውራት አትችልም ሲለኝ እብድ ነህ እንዴ? ስትጽፍ እኮ ሙሉውን ከጻፍ በኋላ ስህተት ከሆነ ድሌት አድርገህ በድጋሚ ቀላል መንገድ ትጠቀማለህ። መጻፍ ትችላለህ፣ ማውራት ግን እንዴት? ካመለጠ በኋላ በቃ አመለጠ ነው ስለው በቃ አንተ ደስ እንዳለ ሆና ነኝ። እኔም አማርኛ ከጀመርኩ ገበታ ማየት እንኳን አትፈልግም ብዬ በእንግሊዘኛ ጀመርኩት። ደቂቃ እንኳን አልቆየችም። ሐዋርዩ ስትለኝ I'm fine and you ብዬ ለመላክ ደግሜ ሳነበው ለካ ማነህ ነው ያለችኝ። ለዚህ እኮ ነው መጽሐፍ ይሻላል ያልኩት። ደስታ ነኝ ብዬ ወሬውን ጀመርኩት። እንግሊዘኛው በዚህ ከቀጠለ ሰላም አይመጣም ብዬ በቶሎ ወሬውን ወደ ግጥም ቀየርኩት። መቅዲ ግጥም በጣም እንደምትወድ አውቃለሁ። እኔ ደግሞ ግጥም መጻፍ ትንሽ እችላለሁ። ግጥም ትወጃለሽ አይደል ስላት በጣም ነው የምወደው። ግጥም እንደምወድ ግን በምን አወክ ስትለኝ ፌስቡክ ላይ አይቼ ነው አልኳት። ደስታ ግን እኮ እኔ አንተን አላውቅህም የት ነው የምትኖረው ብላ በድጋሚ ጠየቀችኝ። እኔም ጥያቄውን መመለስ ትቼ አንድ ጥሩ ግጥም ልኬ ከኦንላይን ላይ ወጣሁኝ። ዋው ግጥም ትችላለህ እንዴ? በጣም ደስ የሚል ግጥም ነው። እኔ እኮ የግጥም አድናቂ ነኝ፣ ብቻ ግጥሙን በጣም ነው የወደድኩት አለችኝ። መልእክቱ የመጣው በአማርኛ መሆኑን አይቼ ተመስገን አምላኬ መፍትሄ አገኝቷል ብዬ ለጊዜው ዝም አልኩኝ። እኔም ለመከበድ ፈልጌ እኮ ነው። በሁለተኛው ቀን ማታ አካባቢ እሺ ደስታ ዛሬ ግጥም የለም እንዴ?
ምነው ዝም አልከኝ ስትለኝ ሞት ይርሳኝ ረስቼው እኮ ነው ብዬ በድጋሚ አንድ አጭር ግጥም ልኬ ዝም ስል ከምር ሁሉም ግጥሞቼ ምርጥ ናቸው፣ ቆይ ለምን ለጓደኞቼ አይሆንም አለችኝ። በጣም ደስ ይለኛል አልኳት። ከዛ ቀን ጀምሮ በቴሌግራም ምርጥ ጓደኛሞች ሆን። አልፎ በእንግሊዝኛ አስገድዳ ለመድፈር ብትሞክረኝም እኔ በግጥም ምክንያት እያደረኩኝ ወደ አማርኛ በመቀየር ጓደኝነታችን ቀጠለ። የመቅዲ እናትና አባት በፍጹም የማስበው በላይ መልካም ነገር አደረጉልኝ። ሙሉ በሙሉ ወጪውንና እንችላለን መንጃ ፈቃድ አውጣ፣ ከዛ በኋላ እኔን ስራ ቦታ በዛውን መቅዲን ትምህርት ቤት አደርሳለሁ አሉኝ። በፍጹም ይሆናል ያላልኩት ነገር በህይወት የሆነ ከሽቀላ ስራ በአንዴ ወደ መኪና መንዳት የሚገርም ለውጥ ነው። ለዚህ እኮ ነው ህይወት በገጠመኞች የተሞላች ናት። የትኛውም ቦታ ላይ በየትኛው ዝቅታ ላይ ብትሆን ተስፋ አትቁረጥ የተባለው። የመንጃ ፍቃድ ትምህርት ወስጄ መንጃ ፍቃድ አወጣው። በዚህ መሃል ሁሉ ግን ከመቅዲ ጋር እያወራን ነው። መቅዲ ደስታ ማንም እንደሆነ ከእሷ ጋር የሚያወራው ሰው ማን እንደሆነ አታውቁም። ሁሌም ሱፐር ማርኬት ስትሄድ ባለሱቁ ደስታ በቦታ ተሸንፎ ሰው እንኳን ማስተናገድ አይችልም። ሁሌም ድንብርብር ሲል እሷ ለራሷ አርይሞን ብላ ቤት ትመጣለች። እሱ ስድቡን እንደሆነ ምስጋና ተቀብሎ እሱም አመሰግናለሁ ብሎ በደስታ ሞቅ ብሎት ይውላል። ከመቅዲ ጋር በቴሌግራም ጥሩ መግባባት ችለናል። እኔም ግጥም ልክላታለሁ፣ እሷም ትልክልኛለች። እስካሁን ግን ማንነቴን አታውቅም። አሁን ግን ማንነትህ ንገረኝ እያለች በጣም አስቸግራኛለች። እዚሁ ሰፈር እኮ ነኝ እኔ አላውቅም ስትለኝ ለቀልድ መስሎኝ እኮ ነው። አንቺ እውነትሽን ነው እንዴ አልኳት። ምን አይነት ቀልድ ነው? እውነት እኔ እዚህ ሰፈር ደስ የሚባል ወንድ አላውቅም አለችኝ። እሺ ሱፐር ማርኬት ውስጥ የሚሰራውን ልጅ አታውቅም ስላት ምን ብቻ እኔ ነኝ ይህን ግጥም የምልክልሽ እንዳትለኝ አለችኝ። እንዴ መቅዲ ምን ማለት ነው? እኔ እኮ ግጥም እችላለሁ አልኳት። ታዲያ ምንድነው እዛ ስመጣ እርኩስ መንፈስ እንዳለበት ሰው የሚያደናግርህ ስትለኝ ታዲያ ጸበል አትወስድኝም? አሪፍ ግጥም እልክልሽ ነበር አልኳት። ለእርሱ እሺ ችግር የለም። አንተ ልጅ ግን ጭራሽ ሁለት ሰው እኮ ነህ የምትመስለው። በተግባር አንድ ራሱን የቻለ ሰው፣ በቴሌግራም ደግሞ ሌላ አንድ ራሱን የቻለ ሰው ስትለኝ በጣም ስቄ አንቺ እኮ ነሽ እንግሊዝኛ ብቻ አውርቼ ልሞት እያልሽ ሰው ግራ የምታጋቢው አልኳት። እንግሊዝኛ ትችል የለ እንዴ ነው ወይስ አይን አፋር ነገር ነህ አለችኝ። እንደዛ ነው በይው አልኳት። እንዳውም ላይ ቃል መጣ ነው፣ እስኪ አንድ ምርጥ ግጥም አዘጋጅልኝ አለችኝ። ምን? እሱ እኮ በአማርኛ ሰላምታና ስድብ ሌላ ነገር አያውቅም። ወይኔ ጉድ! አንድ ነገር ማድረግ አለብኝ ብዬ ስልክ ደወልኩለት። ጉራጌ እኮ ነኝ። ለዚህ ነገር መፍትሄ አይጠፋም፣ ብቻ እሷ ትምጣ እንጂ ግን መቼ ነው የምትመጣው ብሎ ጠየቀኝ። እኔም ከእሷ ጋር መጣለሁ፣ መፍትሄው ግን ምንድነው አልኩት። አንተ ብቻ በወረቀት አሪፍ ግጥም ይዘህ ና ሲለኝ እሷ እኮ በወረቀት ሳይሆን በተግባር ነው የምትፈልገው አልኩት። ለሱ ችግር የለውም፣ አንተ ብቻ ወረቀቱን ይዘህ ና አለኝ። ይሄ ልጅ ምን አስቦ ነው እንደዚህ በራስ መተማመኑ ከፍ ያለው እያልኩኝ በወረቀት ላይ ግጥም ጽፌ ከመቅዲ ጋር አብረን ሄድን። ደስታ ሳበሳቅ ሆኗል። ይሄ ልጅ ጠጥቶ ይሆን እንዴ እያልኩኝ እቃ መሰብሰብ ቀጠልኩኝ። መቅዲ ደስታን ሰላም ብላ ልክ ስለ ግጥም ምናምን ማውራት ስትጀምር የሆነ ደረቅ ልጅ መጥቶ ቤቱን ቅውጥ አደረገ። በዚህ መሃል ቀስ ብዬ በወረቀት የጻፍኩትን ግጥም ለደስታ ሰጠሁት። እሱም መቅዲን ይቅርታ፣ ይሄ እብድ ልጅ የጻፍኩትን ግጥም እንዳላነብ ከለከለኝ እኮ ባይሆን አንድ ምርጥ በወረቀት የጻፍኩት ግጥም አለ ብሎ ከእኔ የተቀበለውን ወረቀት ሰጣት። ችግር የለውም አንተ እኮ ስራ ላይ ነህ፣ ወረቀት ላይ መሆኑ ጥሩ ነው፣ በጣም አመሰግናለሁ ጓደኛዬ ብላ እቃውን ገዝተን ወጣን። እኔ መቅዲን የረሳሁ ነገር አለ ጠብቂኝ ብዬ ሄጄ አንተ እብድ፣ የቅድሙ እብድ ልጅ ማን ነው አልኩት። ባክህ ልጁ እብድ አይደለም ጓደኛዬ እኮ ነው። መቅዲ ግጥሙን አንብበው እንዳትለኝ ቤቱን ቅውጥ ያደረገው ብሎ መሳቅ ጀመረ። ተመር እብድ ነህ አንተ ግን ፍቅር ምናምን የሚለው ነገር ትታ እንደ ሌሎቹ ጉራጌ ሁሉ ገንዘብ ብትሰበስብ ይሻላል። ጉራጌ ሲሰራ ነው የሚያምረው ብዬ ስቀልድ ባክህ ፍቅር እንዳውም በጉራጌ ላይ ነው የሚያምረው። ባይም ለውለታ በጣም አመሰግናለሁ አለኝ። ማነህ ደስታ ምስጋና የሳይገባም በአንተ ስም የጉራጌ ክትፎ ምናምን እንድትጋብዝ ብር ስጠኝ አልኩት።
ደግሞ ለመግዲ ብሎ ስንት እንደሆነ ሳይቆጥር ብዙ ብር አውጥቶ ሰጠኝ። አንተ እኔ ስቀልድ ነው። ድሮ እኔ የማውቀው ጉራጌ ቆጣቢ ነው ሲባል ነበር። ምን ነው እንደዚህ ቸር ሆንክ? በል ይሄ ብር ወደ ቦታው መልስ ብዬ 20 ብር ብቻ ስጠኝ ብሎ 20 ብር ተቀብዬ ወጣሁኝ። ከዛም አንድ ትኩስ እሸት ከመንገድ ላይ ዳር ገዝቼ መግዲ ጋር ሄድኩኝ። አንተ ጆን ጤና የለህም እንዴ? መንገድ ላይ እኔን አቁመህ ይሄ ሁሉ ሰዓት ስትለኝ ባክሻ ደስታ የምለው አዝግ ልጅ እኮ ነው ለመዕድ እሸት ይዘህ ትሄዳለህ ብሎኝ እሸት እየገዛልሽ ያቆየኝ አልኳት። ለምን ቅድም ዝም አለ ስትለኝ ምናልባት ፈርቶሽ ይሆናል አልኳት። እብድ የሆነ ልጅ ግራ እኮ ነው የሚያጋባው። ልጁ ግን ግጥም በጣም ይችላል። ወይኔ ገጣሚውን ሰወድ ስትለኝ በልቤ እየሳኩኝ ነው። እኔ በጻፍኩት ግጥም እሱ ምስጋና ተቀበለ። እኔ በገዛው እሸት እሱ ምስጋና ተቀበለ። እኔ ምን አገባኝ? ዋናው ውስጥ የሚፈልገው መዲና አግኝቶ ደስታ መሰኘቱ ነው። እኔ እንደሆንኩኝ ስራ እንጂ ፍቅር ምናምን እያሉ ጊዜ ማባከን አልፈልግም። ብቻዬን ዘና ፈታ ማለት ነው። ምግብ እንኳን አጠገቤ መብላት ሳልጀምር የምን አባቱ ፍቅር ነው። ልክ ቤት እንደደረስን መግዲ በፍጥነት ስልኳን ከኪሷ አውጥታ አንተ እብድ ስለ ግጥሙ ስለ እሸቱም አመሰግናለሁ አለችኝ። ኧረ መግዲ ምስጋና እኮ አያስፈልግም ጓደኛ አይደለሽ እንዴ አልኳት። እሺ ምን እያደረክ ነው ስትለኝ እውነትም እኔ የጠየቀችኝ መስሎኝ ቴሌቪዥን እያየሁ ነው አልኳት። ምን የምን ቴሌቪዥን? ሱቅ ውስጥ አይደለህ እንዴ ስትለኝ ደንግጬ አይ በስልክ በቴሌቪዥን የሚተላለፈውን ፕሮግራም ማለት ነው አልኳት። አቤት የውሸት መጨረሻ! ገና ከጅምሩ ተይዤ ነበር እኮ እነ መግዲ ቤት ልዩ ክብርና ቦታ እየሰጡኝ ነው። እግዚአብሔር አብዝቶ ይስጣቸው። ለኔ የሚገባው በላይ ብዙ ነገሮች እያደረጉልኝ ነው። ቤተሰቦችም እንደ በፊቱ ብዙ እየተቸገሩ አይደለም። ምክንያቱ ደግሞ የመዕድ እናትና አባት ናቸው። ሁሌም ልብህ ንጹህ ይሁን እንጂ እግዚአብሔር ሰውን እንዴ ከፈጠረ እንዴት አድርጎ እንደሚያኖርህ ራሱ ያውቃል። የሰው ልጅ ብዙ ስለሮጠ ስኬታማ አይሆንም። መስራት መሮጥ መጥፎ ነው እያልኩ አይደለም። ግን አንዳንድ ሰዎች አለን አይደለ በመሮጥ ብቻ ስኬት የሚገኝ የመስሎ የሰውን ሀቅ ጭምር በእጃችን በማስገባት ቀን በእግር ማታ በሀሳብ እየሮጥ ውለን የምናድር ብዙዎች አለን አይደል እንዴ? ለገንዘብ ብለን ጓደኞቻችንን የምንክድ ብዙዎች አለን አይደል እንዴ? ለራሳችን ስኬት ብለን ቤተሰቦቻችን ሲቸገሩ አይተን ዝም የምንል። ዛሬ ብር መሰብሰብ ብቻ ሀብታም አያደርግህም። ምን አይነት ንግግር ነው? ብር ከተሰበሰበ እንዴት ሀብት አይሆንም ልትይ ትችላለህ። ግን እውነታው ብር ስለሰበሰብክ ብቻ ሀብታም መሆን አትችልም። ሀብታም መሆን የምትችለው የምትሰበስበው ብር ላይ ምንም እንከን የማይደርስበት ከሆነ ነው። እንከን የሚደርስ ከሆነ አንተ ዝም ብለህ ትሮጣለህ። አንተ ለብዙ ዓመታት ሮጠህ ያጠራቀምከውን ሁሉ በአንድ አጋጣሚ ተበትኖ ታያለህ። ለዚህ ነው መሮጥ ብቻ ስኬታማ አያደርግም ያልኩት። ስኬታማ መሆን የምትችለው በቅንነት፣ በታማኝነት፣ በእምነት መሮጥ ስትችል ነው። ቅንነት ሲኖርህ ለሌሎች መልካም ነገር ማድረግ ትጀምራለህ። ሌሎች መልካም ነገር እያደረክ ነው ማለት ደግሞ ለፈጣሪ ብድር እየሰጠህ ነው እንደማለት ነው። ስለዚህ ፈጣሪ ለአንተ ይሰጥሃል ማለት ነው። ታማኝነት ሲኖርህ አንተ ለሌሎች ሰዎች ታማኝ እንዲሆን ሁሉ ፈጣሪ ደግሞ ለአንተ ታማኝ ይሆናል ማለት ነው። እምነት ሲኖርህ በፈጣሪ በሙሉ ልብ ማመን ትጀምራለህ። በሙሉ ልብህ ፈጣሪ ማመን የምትችለው ከሆነ ደግሞ ፈጣሪ በእሱ የሚያምኑትን መቼም ቢሆን አይጥልም ማለት ነው። ስለዚህ የስኬት ቁልፍ መሮጥ መስራት ብቻ ሳይሆን ከስራና ከሩጫ ጋር ቅንነት፣ ታማኝነትና እምነት ጭምር ይዞ ነው መሮጥ እና መስራት። እዚህ ቤት በጣም ጥሩ የሆነ ጊዜ እያሳለፍኩ ነው። መግዲን በመኪና ትምህርት ቤት አድርሼ መልሼ ቤት የማመጣው እኔ ነኝ። ቀበጥ ለሁሉ ነገር ችኩልና የዋህ ልጅ ናት። ከማንም በላይ የማውቃት እኔ ነኝ ብል ውሸት አይሆንብኝም። በእርግጥ የሰው ልጅ ሙሉ በሙሉ አውቀዋለሁ ማለት ስህተት ነውና እናትም ብትወልድ ልጇን ሙሉ በሙሉ ማወቅ ላትችል ይሆናል። ሰውን ሙሉ በሙሉ ማወቅ የሚችለው አንዱ ፈጣሪ ብቻ ነው። ቢሆንም ግን ሰውን የሚያውቀው ልክ ከሌላ ሰው ጋር ይልቅ መግዲ አውቃታለሁ። ምክንያቱ ደግሞ በነገራቾች ላይ ግልጽ መሆኗ ነው። በቃ መግዲ በሁሉም ነገር ግልጽ ነው። ለምን ይሆን ብቻ አላውቅም። የትኛውም ነገር ከኔ መደበቅ አትፈልግም። አንዳንድ ጊዜ
ጭራሽ የሌላ ቤት ልጅ እንደሆንኩኝ ሁሉ ትረሳና መሰለኝ ልክ እንደ ወንድም ሁሉን አድርጋ ትቆጥረኛለች። የዋህ ሴቶች ግን ደስ አይሉም። ወንድ ልጅ የዋህ ሲሆን ሞኝ ይመስላል። ሴት ልጅ ደግሞ የዋህ ስትሆን ግን አንጀት ነው የምበላው። መቅዲኔ ደስታ ነኝ እያልኩኝ በመለከላት ግጥም ፍቅር ውስጥ ገብታለች። ጭራሽ ለጠዋት ቁርስና ለማታ እራት የአንተ ግጥም በልቼ ወይ ባድር እያለች ነው። የዋህ ስለሆነች ማስመሰል ምናምን አታውቅም። የምታወራው ነገር ሁሉ ከልቧ ነው። ትልቅ ችግር ውስጥ እንደሆንኩኝ ይሰማኛል። ውሸት እንደሆነ ጊዜ ይፈልጋል እንጂ የትኛው ጉድጓድም ቆፍሮ ማውጣት አይቀርም ነው። መፍትሄው ምን ይሁን እያልኩ ጭንቀት ውስጥ ገባው። የስብስብ አንድ ሀሳብ መጣልኝ። በነገራችን ላይ እንደ ውሸት ሰውን እንቅልፍ የሚነሳ ነገር፣ የውስጥ ሰላም የሚያደፈርስ ነገር የለም። የቅርብ የሆነ ሰውን ሁሌም እየዋሹ መኖር በጣም ከባድ ነው። የሰው ልጅ ትልቁ ስህተት ማለት ስህተት መስራቱ ብቻ ሳይሆን የሰራውን ስህተት ለመሸፈን ሲል ሌላ ስህተቶችን ጨምሮ ጨማምሮ መስራቱ ነው። እኔም ለስህተቴ መፍትሄ እንደ አማራጭ መጠቀም የፈለኩት ራሱን ስህተቱን ነው። በጊዜ እውነቱን ለመግዲ መናገር እሷን የሚጎዳ አስመስሎኝ ስለነበር ለደስታ መሆን የማይችለውን ነገር ትችላለህ ብዬ ግጥም በድብቅ በስልክና በተግባር ማስለመድ ቀጠልኩኝ። በዚህ ዓለም ላይ መሆን የማይችሉትን ነገር ለሌሎች ሆኑ ብሎ እንደማስለመድ ለመሆን እንደመሞከር የሚከብድ ነገር የለም። ምን አለ? ሌላው ለመሆን ስትሞክር ሁሉ ነገር አስቂኝ ይሆናል። በራስ እንኳን መተማመን አትችልም። ሁሌም ሰው ምን ይለኛል ይሆን፣ ትክክል ነኝ ወይስ አይደለሁም የሚል ጥያቄ ታበዛለህ። የምትከተለው ሰው ስለሆነ በራስ እርግጠኛ መሆን አትችልም። እኔም ደስታን የማይችለውን ግጥም በግድ እንዲችል ለማድረግ መሞከር ትርፉ በራሴ ሰዓት እና በደስታ ሞራል ላይ መጫወት ነው እንጂ ትክክለኛ መፍትሄ ሊሆን አይችልም። ለጊዜው ግን ይሆናል ብዬ ነበር ያሰብኩት እና ጨዋታው ቀጠለ። መቅዲ እንዲህ ደስታ ለግጥም በጣም ጎበዝ እንደሆነ ነው የምታውቀው። እውነታው ግን ደስታ ስለ ግጥሙ ምንም ስጦታ ሆነ እውቀት የላትም። መቅዲ ሁሌም ትምህርት ቤት ስወስዳት ደስ የሚል ስሜት ይሰማኛል። ምክንያቱም ደግሞ መቅዲ በቃ አሪፍ ልጅ ናት። ሁሌም አዝናኝ፣ አስቂ፣ ነገረኛ ነች። የትኛው ቦታ ላይ ይሁን በየትኛውም ሁኔታ የኔን ስሜት ለመጠበቅ የማትሆነው ነገር የለም። በደስታዬ ደስ ይላታል። ለሌሎች ደስታን ማግኘት ግን ምንኛ ታድሎት ነው። በሌላ ሰው ደስታ ደስ የሚሰኙ ሰዎች ውስጡ ሰላም የሆነ፣ ውስጡ ላይ ችግር የሌለ ሰው፣ ከቅናት ነፃ የሆነ ሰው ነው። በሌሎች ደስታን ማግኘት የሚችለው ሰው ሲሆን ይህ ሰው ደግሞ በህይወት ዘመን ሁሌም ደስተኛ ነው። ምክንያቱም በዚህ ዓለም ላይ የሰዎችን ደስታ ከሚቀሙ ነገሮች አንዱ እና የመጀመሪያው ሌላ ሰዎችን እያዩ መቅናት ነው። በሌላ ሰው ደስታ አብሮ ደስ የሚል ሰው ከሆነ ከችግር ነፃ ነው። እኔም እኮ የመቅዲን ደስታ ፈልጋለሁ። መቅዲ ሁሌም ብትስቅ ደስ ይለኛል። እንዳውም የመቅዲን ጉዳት ማየት ስለማልፈልግ ነው ለደስታ ግጥም ማስተማር የጀመርኩት። መቅዲ ደስታን በጣም ማቅረብ ጀምራለች። ደስታን ቢሆን ከበፊቱ ቋንቋም ሆነ አነጋገር ተሻሽሏል። የግጥሙ ነገር ግን አሁንም ትልቁ ጭንቅ ነው። ለደስታ ግጥም ማስተማር ለአንደኛ ክፍል ልጅ የ5ኛ ክፍል ትምህርት ቤት ለማስረዳት እንደመሞከር ነው። ቤት ውስጥ ስልኬን ልክ እንደ አይን ብሌኔ ነው የምጠቀመው። ምክንያቱም እዚህ ስልክ ውስጥ ከእኔና ከደስታ ውጭ ሌላ ሰው የማያውቀው ሚስጥር አለ። እቺ መቅዲ ግን ለሁሉም ነገር ስልክህን ማለት አብዝታለች። ስልክ ስትለኝ ልቤ በድንገት ቀጥ ይላል። ስልክ ውስጥ ድሌት ያላደረግኩት ነገር ካለ ብዬ በፍጥነት ገብቻቼ ነው ስልኩን የምሰጣት። ደግሞ እኮ ለትንሽ ደቂቃ ነው ስልኩን በእሷ እጅ እንዲቆይ አልሰጥም። ብቻ የሆነ ምክንያት ፈልጌ ከእጇ አቀበላታለሁ። ምናልባት ደስታ የሆነ መልእክት ቢልክ ብዬ እኮ ነው። እንደ ውሸት ሰው ሁሌም ለነገራቶች ምክንያት የሚፈልግ ሰው ግን ይኖር ይሆን? አንድ ቀን እኔና መቅዲ ቤት ውስጥ ለብቻችን ቁጭ ብለን እያለን ጆን ቆይ አንተ ለሴት ያለህ ጥላቻ ምንድን ነው ስትለኝ ደንግጬ መቅዲ ምን እያልሽ ነው? ከምን ተነስተሽ ነው እንደዚህ አይነት ጥያቄ ለመጠየቅ የቻልሽው ብዬ ስጠይቃት ትንሽ ከሳቀች በኋላ ጆን ከልብ የምትወዳት ሴት አለች ማለት ነው። ባይሆን እንደዚህ አትደነግጥም ነበረ
ስትለኝ አረ መቅዲ ቀልድ ጀመርሽ ማለት ነው። በቃ ቆይ መጀመሪያ ላንቺ ፍቅር ምንድነው አልኳት። ፍቅር ማለት ለኔ አዎ ላንቺ አልኳት። ፍቅር ማለት ለኔ ባህር ውስጥ ገብቶ መዋኘት እንደማለት ነው። ፍቅር ማለት ለኔ መሬት ላይ ሆኖ ሰማይ ላይ ያለውን ጨረቃ እንዲማየት ነው። ፍቅር ማለት ለኔ ራዕይ ነው ስትለኝ መቅዲ ምን አይነት ንግግር ነው? ግራ ተጋባው እኮ ምን ለማለት ነው ብዬ በሚገርም ስሜት ውስጥ ሆኜ ስጠይቃት ዩናይህ ፍቅር ውስጥ ስትሆን ባህር ውስጥ ከመዋኘት ሁሉ 10 እጥፍ የሚከብድ ስሜት ጋር መጋፈጥ ትቀጥላለህ። ውሃ ውስጥ ስትሆን ትንፋሽ እንደሚያጥር ሁሉ ፍቅር ውስጥ ስትሆንም ልብህ ሌላ ነገር ማሰብ ያቅተዋል። ፍቅር ማለት መሬት ላይ ሆነህ ሰማይ ላይ እንደምታየው እንደ ጨረቃ ነው። አንተ ሩቅ ላይ ነህ፣ አንተ ጨለማ ላይ ነህ። ብዙ ጨረቃዎች ውበት በፍጹም ደብዝዞ አያውቅም። ፍቅር እንደዚሁ ነው። አንተ ድሃም ሁን አጭርም ወይም በሽተኛ አንተ እንደዚህ ነህ ብሎ እሱ ራሱን አይተውም። የማንን ልብ ውስጥ ገብቶ እንደ ጨረቃ ውበት ይሰጣል። ፍቅር ማለት ራዕይ ነው። መቼም ዋሽቶ አያውቅም። ራዕይ እኮ አይዋሽም፣ ሁሌም እውነተኛ ነው። እንዴ ያየከው ራዕይ ምንም ቢቆይም መሆኑ አይቀርም። ለኔ በቃ ፍቅር ማለት ይሄ ነው ብላ እሷ ወሬውን አውርታ ስትጨርስ እኔ ሌላ ዓለም ውስጥ ነበርኩኝ። አንተ ጆ ምነው ፍዝዝ አልክ ስትለኝ አይ ምንም አልኳት። እኔ ግን በጨረቃ ምሳሌ እስካሁን አሁንም እንደተመሰኩ ነው። መቅዲ ግን እንደዚህ አስተዋይ ናት ብዬ አንድም ቀን አስቤ አላውቅም ነበረ። ኢንሻአላህ ክፍል 2 ይቀጥላል።